ያው ምን መሰለሽ የድሮ ሰዎች መገላለጥ ምናምን አይወዱም ታውቂያቸው የለ እና ለዛ እዛ አስገባ እንዳይደብረኝ ብዬ ነው። ስለዚህ አንቺ እኔን ትለብሻለሽ እንዴ? እኔ ይሄን ልለብስ? አዎ ምን ችግር አለው? ምን ይዘጋሻል ንገሪኝ። እሱማ ምንም ችግር የለውም ግን ምን እኔ እኮ እንደዚህ አይነት ልብስ ለብሼ አላውቅም። እና ለአንድ ቀን ብትለብሺ ትሞቻለሽ። በአሁን የሆነ ካፌ ፈልገን ትምህርት እየረፈደብኝ ነው። በቃ እንሄዳለን። እሺ ግን ሰዓት እኮ ገና ነው። እሱማ ገና ነው ግን ብትወቂ እንደጠፋብኝ ታውቂ የለ በጊዜ መግባት አለብኝ። እሺ በቃ ቻው። በስተመጨረሻም እንግዲህ ያው እንደታሰበው እንደታቀደው አይደለም ማለት ነው። ምክንያቱም አስባ የነበረው ማለት ነው ፌበን እንግዲህ ነብዩ እንዲወዳት ነብዩ እንዲያፈቅራት ያልቆፈረችው ድንጋይ የለም። ነገር ግን ነብዩ እሷን ከመውደድ ይልቅ ጽጌረዳን አፍቅሯል ማለት ነው። ጽጌረዳ እንግዲህ ስብዕናዋ ነው እንድትወደድ እንድትፈቀርም ያደረጋት የራሷ ስብዕና ነው ማለት ነው። በሱ ብቻ አይደለም። በባለፈው ራሱ እግሯን መትቷት የነበረው ሹፌር በእሷ ከተማረከ ሰንበትበት ብሏል ማለት ነው ውዶችዬ። እንዲሁም ደግሞ ከትምህርት ቤት ራሱ ካርድ ሳትይዝ ሄዳ ካርድ ስለሌላት በአጥር አብረው ዘለው ገብተዋል ከዚህኛው ጓደኛዋ ጋር። ይሄኛው ጓደኛዋን እሷ የምታየው እንደ ወንድም ነው። እሱም ግን ከዚህ በፊት ማለት ነው ነብዩን እስኪ ልብ ካለ ጫፏን ንካት እንዴት እንደማረግህ እኔ ነኝ የማውቀው ብሎታል። እና እንግዲህ ጽጌረዳ ማንነቷ በጣም ጥሩ ልጅ በጣም ጸባይተኛ ልጅ ስለሆነች በየሄደችበት እንቅፋት አያጣትም ማለት ነው። ደግ ሰው ደግሞ ይሄ እንደሚሆንበት የታወቀ ነገር ነው። በጣም ለጽጌረዳ የገረማት ነገር ግን እማዬ ቆይ ከመቼ ወዲህ ነው ሌሎችን ሰዎች አምነሽ እኔን ልጅሽን አለማመን እየተያያዝሽው? ለምንድን ነው? የሆነ ሰውማ አለ እየመጣ የሚያቃጥርልሽ ምኑንም እንዴት እነሱን አምነሽ እኔን ትጠይኛለሽ? ብላታለች። እውነት ለመናገር እዚህ ጋር የጽጌረዳ እናት ማለት ነው ዘርፌ ያጠፋችው ጥፋት ምንድን ነው? ከፍቅርተና ከልጇ ይልቅ ማመን ያለባት የገዛ ልጇን ነው። እንግዲህ ወይዘሮ ፍቅርተ ማለት ነው ልጇ ፌበን ማለት ነው ምን ብላለች? የኔ ማለት በቃ አትመጥነኝም። በእድሜ እኩልም ብንሆን እኔና ጽጌረዳ የኑሮ ደረጃችን ግን ይለያያል። እኔ የአንቺ ልጅ ነኝ ያሰሪዋ ልጅ፣ እሷ ደግሞ የሰራተኛ ልጅ ናት። ቤታችን ሰራተኝነት ተቀጥራ የምትሰራ ሴትዮ ልጅ ናት። ስለዚህ እንዴት ነው እኔና እሷ እኩል ሆነን አንድ ትምህርት ቤት የምንማረው? በታመር ይሄ መሆን የለበትም። ከትምህርት ቤት እንዴትም ብላ እንድትባረር ፈልጋለሁ፣ ሳያት ታስጠላኛለች ብላለች። ማን? ፌበን ማለት ነው። ይሄንን ነገር ታዲያ ከልጇ ለመለየት ዘርፌ ደግሞ ምን አደረገች? አቶ መስፍንን ለጽጌረዳ ለማጋባት ነው የወሰነችው። የሚገርመው ነገር የፍቅርተ ያልገባት አሁን ላይ ጽጌረዳ ያደረችው በእርግጥ ጽጌረዳ መጥፎ ልጅ እንዳልሆነ ጽጌረዳ እንደማትባልግ አይደለም ይቅርና ፌበን ፍቅርተን በደንብ ታውቃለች። ነገር ግን ጽጌረዳ ባልጋ ጽጌረዳ ወንድ ጋር ተሳስማ ጽጌረዳ ወንድ ጋር አድራ እንዲህ አርጋ እያለች በመጣች በሄደች ቁጥር ጽጌረዳ እንድትመረርና በቃ እንደውም እቴ እዚህ ቤትማ ከመሆን በቃ ይህን ሰው እያግብቼ ልኖር ትምህርቱም ይቅር ብላ እንግዲህ የነብዩን አባት እንድታገባ እያግባባች ትገኛለች። ማን? ወይዘሮ ፍቅርተ ማለት ነው። ነገር ግን ጽጌረዳ ይህንን በፍጹም አታደርገውም። አይደለም ይቅርና እሷ ገፋፍታት አቶ መስፍን እኮ ምን ብሏት ነበር ለራሷም ከዚህ በኋላ ስንት ዓመት ይፈጅብሻል ለመማር ለመመረቅ ብሏት 4 ዓመት ብለዋለች። እንዴ ይህን ያክል 4 ዓመት ከምትጠብቂ ከዛ ደግሞ ከ4 ዓመት በኋላ ስራ ለማግኘት 1 5 ዓመት 4 ዓመት ደግሞ ትንከራተቻለሽ። እነዛ ከምትለፊ ሳትለፊ ሳትደክሚ የዚህ ቤት ባለቤት ሁኚ እኔን አግቢ ብሏታል ራሱ። ነገር ግን እሷ አልፈልግም፣ በዚህ የመጣ ይቅርብኝ፣ በአፍንጫዬ ይውጣ ነው ያለችው። በነገራችን ላይ አንዳንድ ሰዎች በገንዘባቸው የሚያምኑ ሰዎች አሉ። አቶ መስፍንም እንደዛ ነው። እናም እንግዲህ በስተመጨረሻ ነብዩ ፌበንን ሳይሆን ጽጌረዳን አፍቅሯል ማለት ነው። ዘይገርም እንግዲህ የታሰበው ቀርቶ ያልታሰበው ሆኗል። ወይዘሮ ፍቅርተም ተስፋ ቆርጣለች። ወይዘሮ ፍቅርተ ሀሳቧና አላማዋ እቅዷ አቶ መስፍንን ለጽጌረዳ አጋብታ ለሷ ልጅ ደግሞ
ነብዩን ለማጋባት። ለምን ከዚህ በፊት ምን ብለዋለች? እንግዲህ እኔና አንተ ከዚህ በፊት የምንተዋወቅ የተከበርን ትልልቅ ሰዎች ነን፣ ያንተም የኔም ሀብታሞች ነን፣ ልጆቻችን ደግሞ እንደዚሁ እንደኛ ያላቸው ሀብታሞች እንዲሆኑ ቢጋቡ ጥሩ ነው። ልጄን እንደምታያት ጸባይተኛ ናት፣ በጣምም ቆንጆ ናት፣ ይገርመሃል፣ የዘመኑ ልጅ አትመስልም፣ ጸባይዋ ምኗ እያለች እንግዲህ ልጇን ስታቆለጳጵሳት ሰምተናል። ግን እውነት የእሷ ልጅ እንደተባለላት ጨዋ ናት ስንል በፍጹም ጨዋዋ በተቃራኒ ጽጌረዳ ነች ጨዋዋ እንጂ ፌበን ከነ ጨዋ አይደለችም። እንኳንስ አይደለም ይቅርና ለሌላ እኮ ለራሱ እንኳን ለነብዩ ፈታን በል እናምሽ እንውጣ ማታ እንጨፍር የምትል ናትኝ። ከዚህ በፊትም ቢሆን ከጽጌረዳ ጋር የተጣሉት ያው አምሽታ ማለት ነው። ግማሽ ሌሊት ላይ ስትመጣ በር ክፈችልኝ ስትላት አይ በምሽት አልከፍትም ብላት በዛ ነው የተበቀለቻት ማለት ነው። ከዛ ለእናቷ አያያዘች። እናትየው ይኸው ከጥርሷ አስገብታ ፍቅርተ እንግዲህ ጨምድዳ ይዛለች ማለት ነው ጽጌረዳን አየው ምን አየው? ቆይ አንቺ ምንድን ነው የምትይው? እናትሽን ለምንድን ነው የምታሳዝኛት? በቃ ስትወጣ ስትገባ መውጫ መግቢያ ነው ያሳጣቻት ማለት ነው ፍቅርተ። እናም እንግዲህ ወይዘሮ ፍቅርተ ይህን ያክል ነገር እያደረገች በጽጌረዳ ላይ ያደረገችው ግፍ ተመልሶ ራሷ ላይ ሆኗል። ልክ እንደ ነብዩ ማለት ነው። ነብዩ ራሱ እንግዲህ ቅመም ጨመረ ወጥ ውስጥ ምን ለማድረግ አባቱ ጽጌረዳን እንዲጮህባት፣ እንድታለቅስ፣ እንድትናደድ፣ እንድታዝን። ነገር ግን ጽጌረዳ ደግሞ ያው በጊዜው አንብታለች፣ በጊዜው ብዙ ነገር አድርገዋታል። ቢሆንም ግን ምንም አልሆነችም። እንኳን ያንን እኮ ነብዩ እኮ ካርዷን ራሱ የትምህርት ቤት መግቢያ አይዲዋን ሰርቋታል። ያ አይዲዋ እንኳን ተወስዶ ጽጌረዳ ግን ተስፋ አትቆርጥም። አለቀሰ፣ ያዘነች። ነገር ግን ያው ጓደኛዋ አግዟት ማለት ነው። ያ የትምህርት ቤት ጓደኛዋ ልጅ አግዟት። ይሄ ማለት ነው የምትመለከቱት ውዶችዬ በአጥር ዘለው ነው የገቡት። በአጥር ዘለለች፣ ገባች፣ ፈተናዋን ተፈትና ስትሄድ ችግሩን የፈጠረው ሰው ላይ ግን ስራውን ሰራ ማለት ነው። ምክንያቱ ምንድን ነው? እሱ የጨመረው ቅመም ጽጌረዳ እንድትሰደብ ብሎ ነው። ነገር ግን የታመመለት የራሱ አባት ነው ማለት ነው ነብዩ። እንግዲህ አባቱ በዚህ መልኩ ፍቅርር ነው ያለው በእውነቱ። እና የጽጌረዳ ጨዋነት የጽጌረዳ ግን በጣም በጎነት ተመልሶ ለራሷ ካሳ ነው የሆናት። ምክንያቱም ነብዩ ሴቶችን ሲጠይቃቸው እሺ ብለው እሱ እንደፈለገው ከመሆን ውጪ የሚያምጽ የለም። ፌበንማ ጭራሽ እንደ ሌሎቹ ጠይቋትም ሳይሆን እሷ በራሷ ጊዜ ሁላ እንውጣ ፈታን በል እንዲህን በል እያለችው ነው። ኢቭን እያወሩ እያለ እኮ ካልሳምኩ ብላ የምትገለገል ናት። ማን? ፌበን። እንግዲህ የዚች እናት ናትኝ ምን እያለች ያለችው እንግዲህ የዚች እናት ነች ለዘርፌ ማለት ነው ልጅሽ እየባለገች ነው ያለችው። የሚባልገው ግን የራሷ የፍቅርተ ልጅ ነች ማለት ነው። እና የዘርፌ ልጅ ሳትሆን እና እንግዲህ ፌበን በስተመጨረሻም ልብስ ካልተቀያየረን ብላለች። አሁን ላይ ይህንን ልብስ እምቢ ማለት አትችልም ጽጌረዳ። ምክንያቱም በእርግጥ ላመነችበት ነገር ፍጥጥ ትላለች። ቢሆንም ግን የምትኖረው ደግሞ ከነ ፌበን ቤት ነው። አይ እኔ አልቀይርሽም ብትላት ሌላ ሰበብ አታጣም ደግሞ መጣያ። ግን እንደው ሁኖላት እንኳን እሺ ብላ ቀይራላት ፌበን ይሄኛውን ማለትም የጽጌረዳን ልብስ ለብሳ ጽጌረዳ ደግሞ የፌበንን ለብሳ ብትሄድ የሚሳቅባት ፌበን ናት። ምክንያቱም ያቃል አስገድዳት ሊሆን እንደሚችል ብዙ ነገር አስገድዳት ስላደረገች አሁንም አስገድዳ ልበሽ ብላት እንደሆነ ቀይርኝ ብላት አስገድዳ ቀይሬ ብላት እንደሆነ ያቃል። ማን? ነብዩ። ለምን? ከራሷ ከፌበን ጋራ ሴራ ስለሚያሴር ማለት ነው። አሁን ላይ ግን ፌበን ብቻዋን ትቀራለች። ለምን ቢባል ጽጌረዳና ነብዩ ጽጌረዳ በእርግጥ ማለት በቃ ከቀልድ ውጭ እንትን አላለችውም። ነብዩ ግን ጽጌረዳን አፍቅሯታል። በነገራችን ላይ ብዙ ጊዜ ወንዶች እልህ በጣም ሲጋቡ ያች እልህ የተጋባችባቸውን ሴት በጣም ነው የሚያፈቅሯት። ምክንያቱም ሌሎች ሴቶች እንዳልኳችሁ እናንተም ሁላችንም እንደምንመለከተው ነው ኖ ካለ መጥተው ነብዩ ጋር እንደተፈለገ ይሆናል እንጂ እንትን አይሉት። ጽጌረዳ ግን በፍጹም ያንተን የፈለግሽውን እሰጥሻለሁ፣ እንደፈለግሽ አደርግልሻለሁ፣ የሚያስፈልግሽን ሁሉ እሰጥሻለሁ፣ ለአንቺ መኝታ ክላሴ ክፍት ነው ሲላት እንዴት አድርጋ እንዳጥራ ገረገችው። አስባችሁታል? በዚህ ቦታ ማለትም በጽጌረዳ ቦታ ፌበን ብትሆን እሺ ብላ አይኗን አታሽም ይዳግብት ነው የምትለው።
አይደለም ይቅርና እንደዚህ ብሏት መንገድ ላይ አልሳምኩ እያለች የተገለገለች ሴት ናት ማለት ነው። እኔ አልፈልግም ብሏት ነው እንጂ እሷ ቀርባ ነበር ከዚህ በፊት እንደተመለከት ነውና ራስን ማርከስ ነው ማለት እንዴት ነው መሰላችሁ? ለወንዶች አሁን ፌበንንና ጽጌረዳን ስናስተያይ ጽጌረዳ ለራሷ ክብር ያላት ሴት ናት። ሂድ ከዚህ እኔ እንደዚህ አይነት ጨምላቃ ሴት አይደለሁም ብላ ነው ወደ ክላሴ ግቢ ሲላት ራሱ እንዴት እንደገፈታተረችው ያኔ። ፌበን ግን መንገድ ላይ ካልሳምኩ ምን ብትወዱት ሴቶች ምን ብንወደው የዚህን ያክል ግን ይሄ ጋጠ ወጥነት ነው በራሱ የፌበን ገጸ ባህሪ ጋጠ ወጥነት ነው። ጽጌረዳ በጣም ነው ደስ የምትለው ማለት ነው። እና እንግዲህ ቀጣይ ምን ሊሆን ይችላል ስንል ልብስ ይቀያየራሉ አይቀያየሩም? እስኪ የእናንተንም ሀሳብ ኮሜንት ላይ አስቀምጡልኝ ማለት ነው ውዶች። የኔ ግን እምቢ ትላታለች ጽጌረዳ ብዬ አስባለሁኝ። የእናንተን እስኪ ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ ውዶችዬ። ወዳችኋለሁ። ለምታበረታቱኝ ከልብ አመሰግናለሁ። ባይ ባይ ተወዳጆች።